ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንኳን አደረሳችሁ። የፋሲካ በዓል በደመቀ ስነ ስርዓት እየተከበረ ነው። በተለይም በኢየሩሳሌም ኮቴል ማራቪ በቀድሞ ቤተ መቅደስ ፍራሽ አካባቢ በብዙ ሺህ የሚቆጠሩ ምዕመናን የካህናትን ወይም የኮሄንን ጸሎት በዛሬው ዕለት አድርሰዋል። ታጋቾችን ለማስለቀቅ የሚደረገው ድርድር ቢቀጥልም እስካሁን ድረስ ሐማስ በጎ ፈቃደኛ ሆኖ አልተገኘም። ይህ በዚህ እንዳለ የእስራኤል መከላከያ ኃይል በጋዛና በሊባኖስ የሚፈጽመውን ጥቃት በከፍተኛ ሁኔታ ቀጥሏል። ባለፉት 24 ሰዓታት ብቻ ልብ በሉ ተመልካቾቻችን፣ በጋዛ የሞቱት ሽብር ፈጣሪዎች ቁጥር ከ17 በላይ እንደሆነ ለማወቅ ተችሏል። 61 የሚደርሱ ደግሞ ቆስለዋል። በዛሬው ዕለት እስከዚህ ሰዓት ድረስ 2 ሽብር ፈጣሪዎች በሊባኖስ ተደምስሰዋል። የአሜሪካው ፕሬዝዳንት ከፍተኛ ማስጠንቀቂያ አሁንም ወደ ኢራን ልከዋል። እነዚህና ሌሎችን ልብ በሉ ልክ በ2 ሰዓት በጣቢያችን ጠብቁን። በዩቲዩብ ገጻችንም ጭምር ሼር፣ ላይክ እና ሰብስክራይብ ማድረጋችሁ ምንጊዜም እንዳዘነጉ። መልካም ዓመት በዓል፣ መልካም ቀን።